ይሁን አለ ሆነ፣ እሱማ መልካም እንደሆነ አየ ይላል። ሰው አንተ አሁን ይሁን ብለህ የምታመጣው ምንም ነገር የለም። ምንም የምታመጣው ነገር የለም። አንተ ተናግረህ አሁን የምትፈጥረው ነገር የለም። አለ የምትፈጥረው ነገር አለ። ቅድም የተናገርኩትን ነገር ማለት ነው። አንተ ተናግረህ የምትፈጥረው ነገር አለ። እሱ የምትፈጥረው ነገር ችግር ይባላል። ችግር ትፈጥራላችሁ። ብዙ ችግር ፈጥራችኋል። ሌላ የምትፈጥረው ነገር የለም። ፈጥሮ መልካም እንደሆነ አይተዋል። አሁን አንተ ስትናገር እንደ እግዚአብሔር ቃል ከተናገርክ እንደ እግዚአብሔር ቃል ትናገራለህ። ኦኬ መጽሐፍ ቅዱስ እንደሚል ማለት ነው። እንደ እግዚአብሔር ቃል ትናገራለህ። ከዛስ ያንን ነገር አድራጊው ቅድም እንዳየነው ማለት ነው። አድራጊው እግዚአብሔር ነው። መልስ ትጠብቃለህ። እንደዛ ነው። ሴቶች በአዲስ ኪዳን አገልጋዮች ናቸው። መጽሐፍ ቅዱስ ይናገራል። ሴቶች ያገለግላሉ። ቤተክርስቲያን ግን መምራት አይችሉም። ቤተክርስቲያን የመራ ሴትም የለም። መጽሐፍ ቅዱስም እንደዛ ይላል። ሴት ቤተክርስቲያን ትምራ የሚለውን አልቀበልም። ትክክል መጽሐፍ ቅዱስ አይደለም። ግን አገልግሎት ቤተክርስቲያን መምራት ብቻ አይደለም። የተለያየ አገልግሎት ዘርፍ አለ። በዛ ላይ ተሰማርተው ያገለግሉ ነው ያገለግላሉ። እንደሱ ትክክል ነው። በቃ እንደዛ ነው ማምነው። እንደዛ ነው ባጭሩ። እግዚአብሔር መታመን ይላል ሲጀምር። ከዛ ደግሞ እንዲደረግለት ማን እንዲያደርግ? እግዚአብሔር እንዲያደርግ ነው። እኛ የምንናገረው ራሱ እግዚአብሔር እንዲያደርግ ነው። ቀጥሎ ያለው ስራ የኛ አይደለም የእግዚአብሔር ነው። ከዛ አድራጊ አለ። እኛ የምንናገረው ቃል አለ። ከዛ በኋላ እግዚአብሔርን ነው የምናምነው። ኦኬ የኛን ቃል አይደለም የምናምነው፣ የኛን እምነት አይደለም የምናምነው። በእግዚአብሔር ላይ ነው የምንታመነው። በእግዚአብሔር እናምናለን። ሰው በእግዚአብሔር አምነን ስንናገር ከዛ በኋላ ቀጣዩ ስራ ደግሞ የማን ይሆናል? የእግዚአብሔር ስራ ይሆናል። እግዚአብሔር ነው የሚያደርገው። አድራጊው እግዚአብሔር ነው። ስለዚህ እኔና የአንድ ሰው ልዩነት ወርዶ ፌዝ ላይ ያለ ልዩነት ይሄን በተመለከተ ለምሳሌ ይሄን አሁን ያልከውን በተመለከተ ኦኬ እኔ መጣና በእግዚአብሔር አምኜ አንድን ቃል እናገራለሁ። ያንን ቃል ካፌ ካወጣሁት በኋላ የምጠብቀው ነገር አለ። ኦኬ አሁን ልብ በል እኔና አንድ ወርዶ ፌዝ ላይ ያለ ሰው እዚህ ጋር አጠገብ ላጠገብ አለን። ይሄንን ስማኝ በጥንቃቄ ማለት ነው። ቀላል አድርጌ ነው እንዲገባ ምሳሌ የሚሰጥ። እኔ የሆነ ነገር አየው ልበልህ፣ እሱ የሆነ ነገር አየ። ኦኬ እኔ ያ ነገር በእግዚአብሔር እንደሚሆን አመንኩ። ኦኬ ያ ሰው ደግሞ ከእግዚአብሔር ጋር ኮሚኒኬት ማድረግ አያስፈልገኝም የሚል ሰው ነው። ኦልሬዲ እምነት አለው። የራሱን እምነት ነው የሚታመነው። ስለዚህ አይቷል ነገሩን፣ የራሱን እምነት ታምነዋል። ከዛስ እኔ እዛ ነገር ላይ የሆነ ነገር ተናገርኩኝ፣ እሱም እዛ ነገር ላይ የሆነ ነገር ተናግሯል። እኔ እዛ ነገር ላይ ተናግሬ መልስ ጠብቃለሁ። ከእግዚአብሔር የሚያደርገው እሱ ነው። ሶቨርኒ ዊል ላይ ዲፔንድ ያደርጋል እያልኩ ሺህ ጊዜ ቅድም ለፈልፈው እሱ ነው። ከዛስ እሱ አይጠብቅም። ኦልሬዲ እግዚአብሔርን አትጨቅጭቀው ነው የሚል ይናገራል። ኦልሬዲ ይሆናል፣ ቃሉ ይፈጥራል እሱ። እኔ ግን እንደዛ አይደለም። እኔ እናገርና እግዚአብሔርን ዊል እጠብቃለሁ። እግዚአብሔር ዊልን እጠብቃለሁ። አድራጊው እግዚአብሔር ነው። ስለዚህ እምነቴም በእግዚአብሔር ላይ ነው። ስለዚህ አድራጊውም እግዚአብሔር ነው። የተከናወ ያ እኔ የለውበትም እዛ ውስጥ ማለት ነው። ኦኬ እግዚአብሔር ላይ ነው እምነቴ። ያ ነገር የተደረገውም በእግዚአብሔር ነው። ስለዚህ ክብሩንም የሚወስደው እግዚአብሔር ነው። ዳዘር ሳይድ ደግሞ ያየዋል አንድን ነገር። ከዛስ ያምናል። የሚያምነው ፌዙን ነው ብያለሁ። ኦኬ የራሱን ፌዝ ያምናል፣ እምነቱን ያምናል፣ ኃይለኛ እምነት እንዳለው ያምናል። ከዛስ ያ ነገር ላይ ይናገራል፣ ቃሉ ይፈጥራል። ኮንፈርሜሽን የሶቨርን የሆነው የእግዚአብሔር ዊል ላይ ዲፔንድ የሚያደርግ አይደለም። እሱ ላይ ጥገኛ አይደለም። ሰው ቃሉን ይናገራል ይሆናል ብሎ ነው የሚያምነው። እንደዛ ግን አይደለም። ትክክለኛው እግዚአብሔር ቃል አሁን ያየነው በጣም በርካታ የመጽሐፍ ቅዱስ ክፍሎች ላይ አለ እንደዚህ አይነት ሐሳቦች ማለት ነው። ሰው እኛ የምናምነው እግዚአብሔርን ነው። እግዚአብሔር ላይ እንታመናለን። እግዚአብሔር ላይ እንታመንና ያንን ነገር እንናገራለን። እንደ እግዚአብሔር ቃል ከተናገርን በኋላ ያንን ነገር የሚያደርገው እግዚአብሔር ነው። እሱ ነው አድራጊው፣ እሱ ነው። እንዳልኩ ዲፔንድ ኦን እሱ ሶቨርኒ ዊሉ ላይ ነው ዲፔንድ የሚያደርገው ያልኩ ለዛ ነው። ሊሆንም ላይሆንም ይችላል። ላይሆንም የሚችለው ለምንድን ነው? የሱ ፈቃድ ላይ ዲፔንድ ያደረገ ስለሆነ ነው። ኦኬ በእኛ ችሎታና አቅም ላይ አይደለም።
ሰው ይሄ ነገር አሁን እንትን ማለት መቀላቀል የለበትም። አንዳንድ ሰዎች ጨርሶ አይ ወርድ ኦፍ ፌዝ ለምሳሌ ኮንፌሽንን በተመለከተ ቅድም ብያለው። ስለ በሽታ መጸለይ ለምሳሌ አንተ እኔ ልጸልይ እችላለሁ። አንድ ሰው ወርድ ኦፍ ፌዝ ላይ ያለ ሰው ሊጸልይ ይችላል። ሁለታችን ልዩነት ምንድን ነው? አሁን እንዲገባችሁ ነው። በምሳሌ የሁለታችን ልዩነት ምንድን ነው? እኔ ኦኬ እግዚአብሔርን አምንና ያ በሽታ ከሱ ላይ እንዲነሳ ጸልያለሁ። ኦኬ ሊፈወስ ይችላል ያ ሰው? አዎ ሊፈወስ ይችላል። ላይፈወስ ይችላል? አዎ ላይፈወስ ይችላል። ማላይ ነው ዲፔንድ የሚያደርገው። ቁርጡን በምን እንወቅ? ወይ ይፈወሳል አይፈወስም? እግዚአብሔር ነው አውቂ። እምነቴ በእግዚአብሔር ላይ ነው። ፈዋሹም እግዚአብሔር ነው። ኦኬ አሁን እንደዚህ ወደ ጎን አይደለም። የኔ ወደ ላይ ነው፣ የሱ ወደ ጎን ነው። ኦኬ እሱ ይናገራል ይሆናል፣ በቀጥታ ይሆናል፣ ቀጥታ ማለት ነው። የኔ ግን እንደዛ አይደለም። እኔ እግዚአብሔርን አምኜ እናገራለሁ፣ ከዛ ደግሞ እግዚአብሔርን ደግሞ መልስ ጠብቃለሁ። ሰው እግዚአብሔር ነው እንደወደደ የሚያደርገው ማለት ነው። የኔ ወደ ላይ ነው፣ ኮሙኒኬሽኔ ወደ ላይ ነው፣ የሱ ቀጥታ ነው፣ ወደ ጎን ነው። እሱ በፍጹም ይሄ ሰው ይፈወሳል ብሎ ነው የሚያምነው። በሽታ ሁሉ ከሰይጣን ነው፣ የግድ ይሄ ሰውዬ ቃል ካወጣው ይፈወሳል ብሎ ነው የሚያምነው። የኔና የእግዚአብሔር ቃል አንድ ነው ብሎ ነው የሚያምነው። እሱ ይናገራል፣ ሰው እንደዛ። እኔ እንደዛ ብዬ አይደለም ማምነው። እኔ እግዚአብሔር እንደሚፈውስ አምናለሁ። እግዚአብሔርን አምኜ እናገራለሁ። ከዛ በኋላ እንደገና የእግዚአብሔር ሶቨርን ዊል ይባላል። እግዚአብሔር እንደወደደ ያደርጋል ማለት ነው። መጽሐፍ እንደሚል ማዳንም መግደልም የእግዚአብሔር ስለሆነ ማለት ነው። ሰው እግዚአብሔር እንደወደደ ያደርጋል። ያንን የሆነው ሁሉ ከዛ በኋላ ኃላፊነት የሚወስደው እግዚአብሔር ነው ለሆነው ነገር በሙሉ ማለት ነው። እኔ ኃላፊነት አልወስድም። ምክንያቱም በነገራችን ላይ በጥሩም ነው ኃላፊነት መጥፎም የለውም። አክቹአሊ የሰው መሞት ራሱ እኛ እኮ ክርስቲያን ቀደም እንዳልኩት አቆጣጠራችን ተበላሽቶ ነው እንጂ ክርስቲያን ሞቶ ክርስቲያን ሲሞት እግዚአብሔር ገደለው ብለው የሚያስቡ ሰዎች እኮ አሉ። አሁን ይሄ የክርስትና ውድቀት ነው። በነገራችን ላይ አንድ ክርስቲያን እኮ ሞተ ማለት እኔ እንዴት እንደምትረዳ አላቅም። ሰው ይሄ ስጋው እንዳለ በዚህ ቅድም እንዳልኩት በወደቀው ስጋ ወደ ዘላለም ደስታና እረፍቱ እንደማይገባ ታውቃላችሁ አይደለ? ስለዚህ ወደ ዘላለም ደስታና እረፍቱ ለመግባት ይሄ ስጋ ኦኬ መበስበስ መሞት አለበት። ሊተራሊ በቃሉ ቀጥታ ቃሉን እንጥራው። ይሄ መሞት አለብኝ። ከሞትኩ በኋላ ልክ እንደ ጌት ነው። ኦኬ ሞት እንደ መግቢያ በር ነው። ስሞት ከዛ ወደ ዘላለም ደስታና እረፍቴ እገባለሁ። ስሞት አንድ ክርስቲያን ሞተ ተብሎ እግዚአብሔር ቀጣው ማለት ወይም ደግሞ እንደ ከተቀጸፈ መቁጠር ወይ እንደ መጥፎ ዕድል አድርጎ ማሰብ የራሱ የታመመ ክርስትና ነው። ለአንድ ክርስቲያን ልክ እንደ ጳውሎስ ነው ማሰብ ያለብን። ጳውሎስ ሞትን የሚያስበው እንዴት ነው? ጳውሎስ ሞትን ሲያስብ ጥቅም ነው ብሎ ነው የሚያስበው። እጠቀማለሁ ብሎ የሚያስበው ጳውሎስ ሲኖር አይደለም፣ ሲሞት ነው እጠቀማለሁ ብሎ የሚያስበው። ለምንድን ነው ካልክ ጳውሎስ ያውቀዋላ። ከሞት በኋላ ወደ ዘላለም ደስታና እረፍቱ ነው የሚገባው። ሞት ጌት እንደሆነ ያውቃል። በእርግጥ ቅድም እንዳልኩት ነው ኢየሱስ ሰው መዝገቡ ባለበት በዛ ልቡ አለ ይላል። እኛ አሁን መዝገብ የሰበሰብነው ምድር ላይ ስለሆነ ለምድር ስለሆነ ሞት የሚባል ነገር ያስደነግጠናል። ወደዛ ለምን ካልክ መዝገብ እንዳለን እንትን አንልም። በቃ እዛ የሆነ መዝገብ እንትን እንዳለን ፊል አናረግም። ስለዚህ አንጓጓም ወደዛ መሄድ። ለዛ እኮ ነው የምንጨነቀው እንጂ የሞት መንፈስ ሲባል ወንበር ምን ያሰብርሃል ገስጸው ምናምን ሲባል ካራቴ ነው ሁሉም የሆነው ማለት ነው። በጣም እንትን የሚለው እሱ ንስሐ እንግባ ጌታን እናመስግን ምናምን ሲባል ሰው ኢነርጂ የዛን ያህል የለው። ለምንድን ነው ካልክ ልቡ መዝገቡ ባለበት ልቡ በዛ አለ። ሰው ምድር ላይ ስለሆነ እንደሌሎቹ ተስፋ እንደሌላቸው ሰዎች ምድር ላይ ስለሆነ ነገሮቻችንን ሁሉ የሰፋ ነው። መጽሐፍ ሲናገር ደግሞ እግዚአብሔርን ተስፋ የምናደርገው ለምድራዊ ነገር ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ዲፔንድ የምናደርገው ምድር ላይ ሰዎች የተሰፉት ለዛ ነው። በቃ ምድር ላይ ስለሆነ እንትናችን ያግበሰበስ ነው ምድር ላይ ስለሆነ እነ ጳውሎስ በዛ ስለነበር መዝገባቸው
ስለሞት ሲነሳ እነሱ በቃ የሚፈልጉት ነገር ነው። ለምንድነው ጳውሎስ ምድር ላይ ያለው ብለህ ብትጠይቀው ጳውሎስ በምድር ላይ ያለ ላንተ ነው የሚል። ላንተስ ብትለው ለኔማ መሄድ ነው የሚሻለኝ ነው የሚል። እና ጳውሎስ ለቅሶ አይቀመጥም። ልትሞት ነው ብሎ ሐኪም ቢነግረው ይዛኔ ሐኪም ቤት እንዳሁን ዘመን ቢኖርና ቢሄድ ትሞታለህ ጳውሎስ ያለ 3 ቀን ነው ቢባል ጳውሎስ በቃ ለሱ ሰርግና ምላሽ ነው፣ ጭፈራ ነው፣ በቃ ሰርግ ነው። ለምን ካልክ እሱ በቃ መሄድ ነው የሚፈልገው። የኔ ጥቅም እዛ ነው ብሎ ነው የሚያስበው። እና እኛ ግን እንዳልኩ ልባችን ምድር ላይ ያለው መዝገባችን ምድር ላይ ስለሰበሰብን ሞት ሲነሳ ያንቀጠቅጠናል። ስለዚህ ሰው ሲሞት ራሱ ክርስቲያን እግዚአብሔር ቀጣው እግዚአብሔር ቀሰፈው ምናምን ብሎ ማሰቡ ራሱ ትክክል አይደለም። በእርግጥ አንድ ነገር አለ ይሄን ልበል ምን አለ መሰለ which is መሄዳችን አይቀርም፣ ግን እግዚአብሔር ያየልንን ደግሞ እግዚአብሔር በህይወታችን እንድንሆን የፈቀደውን ነገር ግን ሳናይ እሱን አንሄድም። እሱ እርግጥ ነው። ኦኬ እግዚአብሔር በህይወታችን እንዳየ እንደዛ ኖረን እንሄዳለን። ግን የክርስቲያኖች መሄድ ደግሞ ቅድም እንዳልኩት እንደ መጥፎ ድል እንደ መቀሰፍ እንደሆነ ነገር ማየት እሱ ትክክል አግባብ አይደለም። ጌት ነው ወደ ዘላለም ደስታና ረፍቱ ገባ ነው የሚባለው። በእኛ በወንጌላውያን ዘንድ ይሄ የተለመደ ነው። አሁንም አንጻራዊ ከሌሎቹ በጣም የተሻለ እኛ ሰዎች ሲሞቱ እየዘመርን ነው ምንሸኛቸው ማለት ነው። እናውቃለን ወደ ዘላለም ደስታና ረፍታቸው እየሄዱ እንደሆነ ማለት ነው። ነገር ግን አንዳንድ ጊዜ አንዳንድ ሰዎች እንደዛ ማሰብ የማይፈልጉ ሰዎች አሉ። እሱ ትክክል አይደለም። የሚበልጥ ነገር አለ። ተስፋ ያለን ሰዎች ነን። ጌታችን በአባቴ ቤት ብዙ መኖሪያ አለ፣ እንዲያ ባይኖር እንኳን ባላልኳችሁ ነበር፣ እንደዛ ሄዳለሁ፣ መኖሪያ አዘጋጅቼ እመጣለሁ፣ መጥቼ ደግሞ ወስዳችኋለሁ፣ እዛ እኔ ባለሁበት ደግሞ ለዘላለም ከኔ ጋር አብራችሁ ትሆናላችሁ ብሎ ቃል ገብቶልናል። ስለዚህ ጌታችን ይመጣል ወይ እኛ ወደሱ እንሄዳለን። እዛ ደግሞ የተዘጋጀልን ቤት አለ፣ ለዘላለም በደስታና በረፍት የምንሆንበት ቦታ ይሆናል ማለት ነው። እሺ ረጅም አወራው እዚህ ላይ መሰግናለሁ። ተመልሶልኛል። ቴንክ ዩ። እሺ ተባረክ። ጌታ ኢየሱስ ይባርክ። እና አሁን እዚህ ኮንፌሽንን በተመለከተ ራፓፕ ላድርገው ይሄንን ሐሳብ ስትመጣ ኮንፌሽንን በተመለከተ ኮንፌሽን ኃጢአት ነው ወይ ደግሞ ኮንፌሽን ትክክል አይደለም ኮንፌሽን ቅድም እንዳልኳችሁ ነው። ኮንፌስ ማድረግ መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱስ እውነት ነው፣ የእግዚአብሔር እውነት ነው ኮንፌስ ማድረግ። ግን እንዳልኩ ኮንፌሽኑ መጀመሪያ ስነሳ እንዳልኩት ግራውንድ ሊኖረው ይገባል። መንፈሳዊ ዓለም የእውነት ዓለም ስለሆነ ማለት ነው። ግራውንድ ሊኖረው ይገባል ማለት ምን ማለት ነው? ቅድም እንዳልኩ ነው። ባለጠጋ ሆናለሁ ብለህ ኮንፌስ አድርገህ ባለጠጋ አትሆንም። እንደዛ አትሆንም። ባለጠጋ ነው። መጽሐፍ ቅዱስ ባለጠጋ ለመሆን ምን ማድረግ እንዳለብህ ይነገረህ ነገር አለ። እሱን ፕሮሲጀር ተከትለ ባለጠጋ ሆናለሁ ካልክ ይሆንልሃል፣ ባትልም ይሆንልሃል። በነገራችን እንዳልኩ እድሜ ጠግቤ ነው የምሞተው ብለህ በቀን 10 ኮንፌስ ብታረግ እድሜ ጠግባ አትሞትም። መጽሐፍ ቅዱስ እድሜ በምድር ላይ እንዲረዝም ምን አድርግ ብለዋል? እድሜ በምድር እንዲኖር እናትና አባትና አክብር፣ እንደዚህ መልካም ቀኖች እንደዚህ ይሄን አድርግ የሚልሃል አይደል? እሱን ትኖረዋለህ። ከዛ በኋላ ኮንፌስ ስታደርግ ትክክል ነው ትሆነዋለህ። ኮንፌስን ባታደርግ ትሆነዋለህ ማለት ነው። ለምን? ግራውንድ አለ። ኮንፌሽን ዝም ብሎ ወሬ አይደለም ማለት ነው። ባለጠጋ ሆናለሁ ብለህ እስከ እኩለ ቀን 6 ሰዓት ላይ የምትተኛ ከሆነ ምንድነው ባለጠጋ የምትሆነው? እንዴት ነው? እግዚአብሔር የእጅህን ስራ እንዲባርክ መውጣት አለብህ። ወጣ ብለህ የሆነ ነገር ትሰራለህ። ከዛ እግዚአብሔር የእጅህን ፍሬ ይባርክልሃል። ከዛ በኋላ ፕሮስፐር ትሆናለህ። ደግሞ ብልጥግናው ራሱ የክርስቲያን ብልጥግና ያለም ብልጥግና አንድ አይደለም። እንዳልኩት ነው። ባለጠጋም ብትሆን እንዳልኩ ትበትናዋለህ ማለት ነው። የመጽሐፍ ቅዱስ ሐሳብ እሱ ነው። ብልጥግናው ራሱ ጌታ ሶቨርን ዊል ላይ ዲፔንድ ያደረገ ቢሆን ሁሉም ለባለጠግነት አልተጠራም። ባለጠጋ ብትሆን ራሱ እግዚአብሔር ፍቃዱ ቢሆን ያ ብልጥግና ለአንተ አይደለም፣ ለሌሎች ሰዎች ኦኬ
ለሌሎች ሰዎች ለመባረክ እግዚአብሔር በቃ ዘሪ አድርጓል። ለዘሪ ዘርን ለመላተኛ ምግቡን ብሏል። ለዘሪ ከሆንክና ዘርን ከሰጠ በቃ ለበላተኛ ምግቡን እንድትሰጥ ነው። የአዲስ ኪዳን ሕግ እንደዛ ነው። ሁለት ያለው አንድ ርስት ነው። በተነ ነው። ኦኬ በተነ ጽድቅ ሆኖ ተቆጠረለት ነው። መበተን ነው የአዲስ ኪዳን ሕግ እንጂ መሰብሰብም አይደለም። ሶ እንትኑ ቃላቶቹ ስላሉ አንዳንድ ጊዜ በቃላቶቹ ውስጥ የተደበቁ የሐሳብ እንትኖች አሉ። ስለዚህ እሱ ትክክል አይደለም። እንትኑን ይነግሯችሁና ቃላት እንዳልኳችሁ አንዳንድ ጊዜ ተርሙን ይነግሯችሁና ተርሙ ትክክል ነው። ከዛ ብዙ ሰዎች የሚሳሳቱት እሱ ነው። አይ ይሄ እኮ ትክክለኛ ነገር ነው አይደል የተናገረው። ስለዚህ ትክክለኛ ነገር ስለተናገረ ይሄንን ምንድነው ለምን አድርግ ነው የሚሉት ሰዎች ምናምን ትላለ። ቀጥሎ የሚመጣውን ሐሳብ አታውቅም። ለምሳሌ ይሄን ብዬ ልጨርስ። አንድ ቪዲዮ አይታችሁ ከሆነ አንድ ቪዲዮ በጣም ፌመስ የሆነ ቪዲዮ አለች። እንደዚህ የሚል ቪዲዮ አላያችሁም? አንዱ የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው የሚል ሰምታችኋል? እስቲ የሰማችሁ አንዳንድ ቁጥር ጻፉ። የእግዚአብሔር ቃል በእኔ አፍ ሲነገርና በእግዚአብሔር አፍ ሲነገር አንድ ነው የሚል ቪዲዮ የሰማችሁ ሰዎች ኦኬ። አሁን እንደዚህ ይሄንን ይሰሙና ሰዎች ለሁለት ይከፈላሉ። ወርድ ኦፍ ፌዝ የሚያምኑም ሰዎች አይደሉም። ከዛ ውጭ ያሉ ሰዎች ለሁለት ይከፈላሉ። እንዴ እውነት አይደል እንዴ? የእግዚአብሔር ቃል ነው። በእኔ የሚነገር በእግዚአብሔርም አፍ የሚነገር የእግዚአብሔር ቃል ነው። ስለዚህ ምንድነው ልዩነቱ ይላሉ። አሁን እንደዚህ እንትን ናቸው ምላችሁ ለዛ ነው በጣም ትሪኪ ናቸው እንትኖቹ ተርሞቹ ማለት ነው። የእግዚአብሔር ቃል በአንተ አፍ ሲነገርና በእግዚአብሔር አፍ ሲነገር የትኛው የእግዚአብሔር ቃል? አንተ የእግዚአብሔር ቃል የምትለው የትኛው ነው? ያመነ የተጠመቀ ይድናል ነው? ያመነ የተጠመቀ ይድናል ነው? ያመነ የተጠመቃል የሚለው እግዚአብሔር ሲናገረውና እኔ ሲናገረው ያው ነው እያልክ ያለው ትክክል። እንደዛ ከሆነ እያልክ ያለው ያመነ የተጠመቀ ይድናል ስትል አንተም እግዚአብሔርም ያመነ የተጠመቀ ይድናል ሲል አንድ ነው። ይሄ ቃል ያመነ የተጠመቀ ይድናል ሲል እግዚአብሔር ያመነ የተጠመቀ ይድናል ስትል አንተ እግዚአብሔር የተለየ አይደለም። አንተ ያመነ የተጠመቀ ይድናል ስትል እግዚአብሔር ያመነ ያልተጠመቀ ይድናል ማለቱ አይደለም። ያመነ የተጠመቀ ይድናል። እነሱ ይህንን በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር ይሄን አንድ ነው እኩል ነው የሚሉት ለዚህ አይደለም። ለየትኛው መሰላችሁ? አንድን የታመመ ሰው ተፈውሰሃል ስለውና እግዚአብሔር ተፈውሰሃል ሲለው አንድ ነው ለማለት ነው ይሄንን ተርም የሚጠቀሙት። አይደለም። አንተ ተፈውሰሃል ስትለውና እግዚአብሔር ተፈውሰሃል ሲለው አንድ አይደለም። አሁን አንድ በሽተኛ መጥቶ እዚህ ፊት ለፊት ቁጭ ቢያደርግ እኔ ራሴ ምሳሌ ልስጥ። አንድ የታመመ ሰው ቢመጣ እዚህ ጋር እኔ ለዛ በሽተኛ እጸልይለታለሁ። ለዛ በሽተኛ ጸልይለት ግን ኦኬ ቅድም እንዳልኳችሁ የእግዚአብሔር ሶቨርኒ ዊል ላይ ዲፔንድ ያደርጋል መልሱ ማለት ነው። ኦኬ ሊፈውሰውም ላይፈውሰውም ይችላል። እኔ ፈዋሽ አይደለሁም። የኔ ፓርት መጸለይ ነው። እግዚአብሔር ከወደደ እንደ ፍቃዱ ያደርጋል። እንደ ፍቃዱ ማለት ነው። መፈወስ ከፈለገ ዛሬ ይፈውሰዋል። ነገ መፈወስ ከፈለገ ነገ ይፈውሰዋል። እግዚአብሔር በዛ መንገድ መጠራትም ካለበት በዛ መንገድ ይጠራል። አየህ አንተ ስትልና እኔ ስልና እሱ ሲል ሚለው እኩል ነው ሚላችሁ ያመነ የተጠመቀ ይድናል ሚለውን አይደለም። እግዚአብሔር ባለጠጋ ትሆናለህ ካለህና ሲልህና እኔ ባለጠጋ ይሆናል ካልኩ እኩል ነው። ስለዚህ እኔ ባለጠጋ ትሆናለህ ላለው የእግዚአብሔር ቃል ነው የኔ ቃል ትሆናለህ ለማለት ነው እነሱ ይሄንን ቃል የሚጠቀሙት።
አይደለም ያንተ ቃልና በሱ መንገድ አይደለም ያንተና የእግዚአብሔር ቃል ያንተና ያየለች ወይ ያበበ ቃል ራሱ አንድ አይደለም፣ እኩል አይደለም። አይደለም ያንተና የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው የሚለው ኦኬ። እንዳልኩ ያመነ የተጠመቀ ይድናል የሚለው እግዚአብሔርም ሲናገረው እኔም ስናገረው ያው ነው ማለት አይደለም። ለዛ አይደለም እንዳልኳችሁ ተርሙ ላይ አሁን ሰው ያይና ይሄ ነገር ትክክል አይደለም እንዴ ይላል። ይሄ ነገር እኮ ትክክል ነው እንዴ በቃ እግዚአብሔር እኮ ሲናገር እንደዚህ ብሎ ተናግሯል እግዚአብሔር ትላለህ። አንድ ጥቅስ ታመጣና ማለት ነው። ከዛ እኔ እኮ እንደዚህ ብዬ ብናገር ቅድም እንዳልኩ ካዲያ ይሄ እኔ የተናገርኩት እግዚአብሔር ተናገረ ትክክል አይደለም እንዴ ትላለህ። ለምሳሌ ለድሃ የሚሰጥ ለእግዚአብሔር ያበድራል የሚል ቃል አለ። የሆነ ጥቅስ አምጣ ከመጽሐፍ ቅዱስ ገንጥል ይሄንን ስናገር ትላለህ። ኦኬ እግዚአብሔር ይሄንን ሲናገርና ኦኬ እኔ ይሄን ስናገር እግዚአብሔር ቃል ይሄን ሲናገርና እኔ ሲናገር እንደዛ ነው የምታስበው አንተ። ግን ለሱ አይደለም። ያንን ተርም የሚሰጡ እሱን አይደለም። ቀጥሎ የሚመጣው ሐሳብ ሌላ ነው። እንዳልኩ እነሱ ቃላቸው እንደሚፈጥር ነው የሚያምኑት። ቃሌ ይፈጥራል ብለው ነው የሚያምኑት። እና የሆነ ነገር ይናገራሉ። ያ የተናገሩት ቃሉ ሄዶ ይፈጥራል፣ የሆነን ነገር ይፈጥራል። ከዛ ሲያገናኙት እነሱ ራሱ ቃል በቃል ሲያገናኙት ለምሳሌ ይሁን አለ ይለዋል፣ ሆነ። ኦኬ እግዚአብሔር ተናገረ ሆነ፣ ስለዚህ አንተም ትናገራለህ ይሆናል ይላል። አየ በእግዚአብሔር ቃል አፍ ሲነገርና በእኔ አፍ ሲነገር የሚሉ ይሄንን ነው እንጂ ቅድም እንዳልኩ ያመነ የተጠመቀ ይድናል የሚለውን አይደለም። ለምሳሌ ጸልዩና እንደተቀበላችሁ ቆጥራችሁ እኮ የሚለው እሱ ነው። ትጸልያለህ እንደተቀበልክ ትቆጥራለህ፣ ግን የሚያደርገው እሱ ነው አንተ አይደለም። ሶ ቃልህ ችግር ካልሆነ ምንም አይፈጥርም ማለት ነው። አንተ ትናገራለህ፣ ከዛ የተናገርከው ቃል ምን ይሆናል መሰለህ? ትናገራለህ። አሁን ኤፍሬም ይናገራል፣ እናገራለሁ። እኔ መናገር እወዳለሁ በጣም በራሴም ላይ በሰዎችም ላይ መናገር እወዳለሁ። ሶ እናገራለሁ፣ እኔ እናገራለሁ። ስናገር ከዛ መንፈሳዊ ዓለም ላይ ይሄዳል። መንፈሳዊ ዓለም ላይ ይፈተሻል፣ ይበረበራል። ከዛ አፕሩቫል ካገኘ ይሆናል፣ አፕሩቫል ካላገኘ ውድቅ ይሆናል። እንደዛ ነው። እና አትጨቅጭቁት ሁሉ ተጀምሯል። እግዚአብሔርን አትጨቅጭቁት በቃ እንትን ብሏል። አይደለም፣ እንደዛ አይደለም። ጭቅጭቅ አይደለም እግዚአብሔር ጋር ሲጀመር የኛ ህይወት የተለየም አይደለም። እግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ይላል። ስለዚህ እኛ ለትለት መንፈስ ነው ጋይድ የሚያደርገን፣ እንደኛ አይደለም። አሁን አንድ የሶርሱ እንትን አለ፣ ስለዚህ አያስፈልግህም አንተ አይደለም። ትናገራለህ። የምትናገረው ነገር ግን ሄዶ የሚፈጥረው ነገር የለም ምንም። ለዛ ነው አሁን አጌንስት ምን ነው የናንተ ቀጥታ ወደ ጎን ነው፣ የኛ ግን እንደሱ አይደለም። የኛ ወደ ላይ ነው፣ ወደ ላይ ሄዳል፣ ተመርምሮ ተፈትሾ ከዛ አፕላይ ይሆናል እዛ ላይ ማለት ነው። ሊሆንም ይችላል ላይሆንም ይችላል። ሶቨርኒ ዊል ላይ ዲፔንድ ያደርጋል የእግዚአብሔር ነው እሱ ነው። ሊሆንም ይችላል ላይሆንም ይችላል። ሶ የኔ ችሎታ ላይ ዲፔንድ የሚያደርግ አይደለም ማለት ነው። ከኔ የኔ ድርሻ አለ ደግሞ የእግዚአብሔር ድርሻ አለ ማለት ነው። አይ ቲንክ ግልጽ መሰለኝ። ቃል ሰላም ነው፣ ቃላብ ነው። እግዚአብሔር ይመስገን። እንዴት ነው አለው? እግዚአብሔር ይመስገን። ጌታ ይባርክ። ሁሉ ሰላም ነው አይደል? ሰላም ነው፣ እግዚአብሔር ይመስገን። ይሰማል? እኔ የሆነ ጥያቄ ነበረኝና ጥያቄና መልስ ስትል ነው የገባሁት። ማቴዎስ ወንጌል መጽሐፍ ምዕራፍ 5 ላይ ያለው ከቁጥር 31 ጀምሮ ያለው እሱ ነገር ትንሽ እንድታብራራልኝ ነበር። አንድ ጊዜ ማቴዎስ ስንት? ማቴዎስ 25 ከ31 ጀምሮ። ማቴዎስ 25:31 እሺ።
የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። በአሕዛብ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራ ያቆማል። ንጉሡም በቀኝ ያሉትን እንግዲህ ይላቸዋል። ምንድን ነው እዚህ ጥቅስ ላይ ጥያቄ? እዚህ ጥቅስ ላይ ጥያቄ ያለኝ እኛ በክርስቶች በግራ ይቆማሉ እና በጎች በቀኝ ይቆማሉ ሲል እኛ ወደ ፍርድ ቀርበን ነው ወይስ የምንቆመው? እንዴት ነው? ወደ ነጩ ዙፋን ፍርድ እንቀርባለን ወይ የሚለው ጥያቄ ስላለኝ ነው። ገብቶሃል ጥያቄ? እሱ ገብቶኛል። ፍርድን በተመለከተ እንግዲህ በጌታ የሆኑ ሰዎች የሚፈረድባቸው ፍርድ አለ ማለት የሚቀርቡበት ፍርድ አለ። ስራቸው ይፈተሻል በሰዓት እሱን ይናገራል። ነጩ ዙፋን ፍርድ ደግሞ ያላመኑ ሰዎች የሚዳኙበት ነው። አይኒዌይስ ያላመኑ ሰዎችም አሁን እኮ ተፈርዶባቸዋል ይላል። አሁን ኦልሬዲ የተፈረደባቸው ሰዎች በፍርድ ውስጥ ነው የሚኖሩት እነሱ ማለት ነው። ሲሞቱ ብቻ አይደለም የተፈረደባቸው ሰው በነጩ ዙፋን ፍርድ ፍርዳቸውን ያገኛል። ግን ያኛው ሀሳቡ ሰፊ ነው። ለምሳሌ አሁን ረጅም ነው ሀሳቡ። 7 ዓመት ያዕቆብ መከራ ከመምጣቱ በፊት ራፕቸር የሚባል አለ። ቤተክርስቲያን ትነጠቃለች። የዛኔ ኢየሱስ ይመጣል። ምድር ላይ ምድር ለመጣው እስከ ደመናን ሰዎች አያዩትም። በጌታ ሆነው ያንቀላፉት ይነሳሉ። እኛ ደግሞ ሕያዋን ሆነን እንለወጣለን የሚለው ጳውሎስ ማለት ነው። እንነጠቃለን በደመና። ከዛ በኋላ 7 ዓመት ያዕቆብ መከራ ይመጣል። ቤተክርስቲያን ትነጠቃለች። አማኞች ሁሉ ይነጠቃሉ ማለት ነው። ከዛ በኋላ የበጉ ራት ይሆናል በሰማይ። ያ ስርዓት አለ። ከዛ በኋላ 7 ዓመት ያዕቆብ መከራ አለ። ከዛ ከ7 ዓመት ያዕቆብ መከራ ወቅት ራሱ ሚድኑ ሰዎች አሉ። በዛ ወቅት ራሱ ቤተክርስቲያን ከተነጠቀች በኋላ ራሱ ማለት ነው ሚድኑ ሰዎች አሉ። ምስክርም ሆነው የሚመጡ 2 አሉ፣ ኤልያስና ሄኖክ ማለት ነው። እነሱ የምስራቹን እውነት ይናገራሉ። መጨረሻ ተገለውም እነሱም ይነሳሉ። ከ7 ዓመት መከራ ወቅት ደግሞ የሺው ዓመት መንግስት የሚባል አለ፣ አርማጌዶ አለ። ከዛ በኋላ እንደገና በመጨረሻው ሰዓት አለ። አሁን በእነዚህ ሁሉ ውስጥ ሚድኑ አሉ። ኢቭን ዶ ከቤተ ክርስቲያን መነጠቅ በኋላ ማለት ነው ሚድኑ ሰዎች አሉ በመጨረሻው ሰዓት ማለት ነው። እና ያንን ሀሳብ የሚገልጥ ነው ይሄኛው ማለት ነው። በተለይ እስካቶሎጂ ትምህርት ሰፊ ነው በጣም። ከሱ ጋር ተያይዞ ብዙ መነሳት ያለባቸው እንትኖች አሉ። ሌላ ጊዜ በጊዜ ከመጣ እነዚህ ነገሮች በሰፊው ማየት እንችላለን። እስካቶሎጂ ላይ መጨረሻው ዘመን የነጭ ዙፋን ፍርድ በተለይ ማለት ነው እና የአማኞችን ፍርድ ተባረክ። ለዛም ነው የሆነ ኮንፊውዝ ያደርጋል አንዳንድ ጊዜ አንዳንድ ፓስተሮች ወይም አንዳንድ የሚያስተምሩ ሰዎች አንድ ጊዜ ሄኖክ አይደለም ሙሴ ነው የምትሉ ሰዎች እንደዛ አይነት ቪው አለ። ሙሴና ኤልያስ የምትሉ ሰው እንደዛ የምታምኑ ከሆነ ያው እኔ ሄኖክ ነው ብዬ ነው ማምነው። እንደዛ መጽሐፍ ቅዱስም ብዙ መረጃዎች አሉ። ስለ ሄኖክም ያንን የሚናገርበት ክፍል አለ። ሙሴ የምትሉ ሰዎች እንደዛ የሚያምኑ ሰዎች አሉ። ግን ትክክል አይደለም። ሙሴ እኮ መቃብሩ አልተገኘም ማለት ሙሴ እንደሞተ ተናግሯል መጽሐፍ ቅዱስ። ያልሞቱ ሰዎች አሉ 2 ሰዎች which is አንዱ ሄኖክ ነው። አካሄዱን ከእግዚአብሔር ጋር አደረገ አልተገኘም ይላል። አንዱ ኤልያስ ነው በሰረገላ አድርገዋል አልሞተም። መተው እነሱ ይሞታሉ። ሙሴ ያላችሁት ሞተዋል ተመልሶ መጥቶ ተገሎ ምናምን እንደዛ ነው የሚሞተው አይደል? እንደዛ አይደለም። እንደዛ አይደለም። ሙሴ አይደለም። እኔ ማምነው ሄኖክ ነው ብዬ ነው ማምነው። ሄኖክና ኤልያስ ናቸው ብዬ ነው ማምነው እንጂ ሙሴ ነው ብዬ አላምንም። ያልሞቱ እሱ ነው። ሄኖክ አይሞትም ማለት ነው። ሄኖክ በስጋ ማለት ነው። እንትን አይልም ማለት ነው። እንደዛ ነው የምታምኑት። እሱ ትክክል አይደለም። ሙሴ ለምትሉት ማስረጃ የለም። ሙሴ ለምትሉት መጽሐፍ ቅዱሳዊ ማስረጃ የለም። እና ይህንን በሰፊው አስተምር ያለው እኔ እስካቶሎጂ ትምህርት ሳስተምር የመጨረሻው ዘመን ትምህርት ላይ በሰፊው አስተምር ያለው በዚህ ጉዳይ ላይ ሌላ ጊዜ በሰፊው እናነሳዋለን ይህንን ጉዳይ ማለት ነው። እሺ ኤቢ ወይ ኤፌ በቃ ሰላም ነው። በቃ ብዙም ዲፊኒሽን መሰጠት ስለሚፈልግ እንትኑ እሱ ላይ በደንብ ብታወራበትና እንትን ብትል
አሪፍ ነው ብዬ እኔ መረዳት ፈልጋለሁ በደንብ በቀኝና የጀመርነውን እንትን እሱን ቲክቶክ መጀመሪያ ትምህርት ማስተማር የጀመርኩት ስካቶሎጂ ትምህርት ነው። ስንት ሳምንት ነበር ወንድምነት ስካቶሎጂ ይዛኔ ጀመር የዛሬ 6 ዓመት ነው ምናምን 6 ዓመት አረ በሳምንት ሳይሆን ኦልሞስት 1 ዓመት ከምናምን እንጂ ዓመት ምናምን ይሆናል። አዎ ብዙ ጊዜ ረጅም ጊዜ በሳምንት አንዴ ነበር የኔ ፕሮግራም። ስካቶሎጂ በዛ ትምህርት ነው የጀመርነው እና ልክ ነው ያ ልክ ነው። እሺ እንጨርስ ለዛሬ እንጨርስ። አይ ቲንክ እኔ ጥያቄ ቀደም ስታ ለጠየቅ ወደ ጥያቄ ልሄድ። እሺ ችግር የለውም የቀየርኩ ቦታ መጠየቅ ትችላለሽ እየሰማሁ ነው። እሺ ቀደም ስለ እምነትና ስለ ምንድነው ማወጅ ፕሮክሌም ማድረግ ስለማድረግ እያወራ ኢየሱስ ክርስቶስ በእኔ የሚያምን እኔ ያደረኩትን ያደርጋል ደግሞ ከዛም በላይ ያደርጋል ብሏል እና ይሄንን ጥቅስ እንዴት ነው አንተ የምትረዳው ወይም እንዴት ነው የምታብራራው? በዚህ ዘመን እንዲህ እግዚአብሔር በክርስቶስ ኢየሱስ ላመኑት በሰጣቸው ስልጣንና ጸጋ ሰዎችን ለማዳን ይሄን ማድረግ አሁንም ይችላል ብዬ እኔ ደግሞ ከሚያምኑት ወገን ነኝ። ማለት ይሄ የእኔ ቃል እንደ እግዚአብሔር ሲናገር ልክ እንደሱ ነው ከሚሉት ሳይሆን ግን በዚህ ምድር ይሄ የእግዚአብሔር ቃል ስለሆነ ያው ይሰራል ብዬ አምናለሁ። በእርግጥ ፕራክቲካል ላይ ምድር ላይ የለም። ግን ይሄ ስላልሆነ አይሆንም ማለት ነው ወይ? አሁን አላየነው ወይም እየተተገበረ ስላልሆነ አይሆንም ማለት ነው ወይ? ምናልባት እንዳላንዛዛ ይሄ ነው ኤኒዌይስ ኩዌሽን። ቴንክ ዩ። እንዴ እኔም እንደ እንዳንቺ ነው ማምነው። እንደዛ ማያምን ሰው አለ እንዴ? በኢየሱስ የሚያምን ኢየሱስ ካደረገው በላይ ያደርጋል መጽሐፉ እንደሚለው ማለት ነው። እኛም እንደዛ ነው እኮ ምናምን። ኦኬ እሺ፣ እንደሱ ከሆነ ደግሞ አሁን ለበሽተኛ ስንጸልይ ይፈወሳል ብዬ አይ ምንም የተጣላ ነገር ስለሌለ አላስታርቀውም። አሁን አንቺ ከመቲው ጋር ምንም እኔም ሁላችንም የምንስማማበት ነው። ለምሳሌ እኔም ለበሽተኛ ብጸልይ ይፈወሳል ብዬ ነው እንጂ ይሞታል ብዬ አይደለም የምጸልየው ማለት ነው። ግን ማዳኔ እግዚአብሔር ነው። እኔ ወደ ቀጥታ ከኔ አይደለም፣ ፈውሱ የሚመጣው ከኔ አይደለም። እነሱ የእግዚአብሔርና የኔ ቃል እኩል ነው ብለው ያምናሉ። ስለዚህ ከተናገሩ በቃ የግድ ነው የሚሆነው ያ ነገር ማለት ነው። አለመሆን አይችልም። እንደዛ ነው የሚያምኑት። ሌላ አንድ የመጨረሻ እሺ፣ ልዩነቱ ኦኬ። ግን ጌታ ኢየሱስ ክርስቶስ ወደሱ የመጡትን ሁሉ ደግሞ ፈወሳቸው የሚል ነገር አለ። ሜቢ እሱ ጋር መለኮትነቱ ነው በመለኮትነቱ ነው ወይስ ሁሉንም ለመፈወስ ይፈልጋል እግዚአብሔር? የመጡትን ሁሉ ከፈወሰ የመጡትን ሁሉ ደና ካደረገ አሁንም በሽተኞችን ሁሉ የመፈወስ ፍቃድ እግዚአብሔር አለ ወይ? እኛ ጋር ያለ ድካም ነው? እኛ ጋር ያለው ያለ መሞላት ነው? ያለ መገለጥ ጉዳይ ነው ወይስ አሁንም እንደዚሁ ብለን አሁን አንዳንዴ ይፈትነኛል። እኔ እንግዲህ እንትን ስለሆነ ነው ወደ ጌታ የመጡትን ሁሉ ፈወሳቸው ይላል እና ሐዋርያትም አይ ቲንክ በብዙ የመጀመሪያዎቹ ሐዋርያት እንደዛ አይነት ክብርና ጸጋ ተገልጦባቸዋል፣ ታይቷል፣ አንብበናል። እና በዚህ ዘመን ያለው አገልግሎት ግን በዚህ በተለይ በፈውስ በተአምራት ጉዳይ ላይ እግዚአብሔር ፈቃድ ጋርና እግዚአብሔር መፈወስ አይፈልግም ወይ ያንዳንዱ የሚለውን ለመጠየቅ ነው። እንደው ትንሽ እንትን ካገኘው ብዬ ነው። ቴንክ ዩ። እሺ አሁን ጌታ ኢየሱስ ሁሉንም ፈውሶ ነበረ። ወደሱ ያመጡትን ሁሉ ይፈውስ ነበር ይላል መጽሐፍ ቅዱስ። አዎ ወደሱ የመጡ ሁሉ ይፈወሱ ነበር ይላል ጌታ ኢየሱስ ነው። ጌታ ኢየሱስ ነው። እሱ አምላክ ነው።
ሰውም ፍጹም ሰው ፍጹም አምላክ ነው እሱ። ኦኬ ሐዋርያቶቹስ በተመለከተ ሐዋርያቶቹ ይፈውሱ ነበር፣ የማይፈውሱትም ነበር። አጋንንት ያወጡ ነበር፣ አጋንንት ማያወጡትም ነበር። ለምሳሌ ጳውሎስ ይፈውስ ነበር ብዙ በሽተኞች። ኦኬ ግን ጳውሎስ ራሱ ይታመም ነበር። ጢሞቴዎስ ታሞ ገጥሞታል ጳውሎስ እና ሰጀስት ሲያደርገው ይታያል። ለወድና ለህመም ይሄን ነገር ብትጠቀም ብሎ ወይን ብትጠቀም ብሎ ሰጀስት ሲያደርገው እናያለን። ኦኬ ስለዚህ የፈወሱበት ጊዜ ነበር፣ ማይፈውሱበትም ጊዜ ነበር። አጋንንት ያወጡ ነበር። አጋንንት እንኳን በስም ተገዙልን ብለው መጡ ኢየሱስ ጋር። ሌላ ጊዜ ደግሞ ብለው እምቢ አላቸው። መጣ ኢየሱስ አይ ይሄ አንዳንዱ በጾም ጸሎት ካልሆነ የሚወጣ አይደለም አለ ኢየሱስ። እንደገና ስለ በሽተኛም ያኛውን ታስተው ከይሄ ልጅ ማን እንዲህ ኃጢአተኛ ሆኖ እንዲወለድ ማን ነው ወላጆቹ ናቸው እሱን ኃጢአት የሰራው ምናምን ብሎ የጠየቁትን ታስታውሻለሽ። እነሱም ቤተሰቡም አይደሉም እነሱም ብሎ የመለሰው ማለት ነው። ስለዚህ በሽተኞች ይፈወሳሉ። ዛሬም አዎ በሽተኞች ይፈወሳሉ። መጽሐፍ ቅዱስ ይናገራል። እግዚአብሔር ፈዋሽ ነው። አዎ እግዚአብሔር ፈዋሽ አምላክ ነው። ግን እንዳልኩት ቅድም በሽተኞች ይፈወሳሉ። ግን አሁን እኔ ስለተናገርኩ አይደለም የሚፈወሱት በሽተኞቹ። እኔ እናገራለሁ ወይም ደግሞ እንደ እግዚአብሔር ቃል ጸልያለሁ ለዛ ሰው። ከዛ በኋላ የዛ ሰው መፈወስ አለመፈወስ የእግዚአብሔር ሶቨርን ዊል ላይ ዲፔንድ የሚያደርግ ነው። እግዚአብሔር ሊፈውሰው ይችላል ያንን ሰው፣ እግዚአብሔር ደግሞ ላይፈውሰውም ይችላል። እግዚአብሔር ለምን ፈወሰው ለምን አልፈወሰውም የኔ ስራ አይደለም እሱ። እግዚአብሔር ለምን ፈወሰው ለምን አልፈወሰውም የኔ ስራ አይደለም። ሰዎች በባህሪያቸው እንዳልኩት ቅድም ስናገር እንደነበረው የወደቀ አካል ነው የያዝነው። ይሄ አካላችን የኛ የወደቀ ነው በእርግማን ምክንያት ማለት ነው። ሰው የእርግማኑ ውጤት አንዱ እሱ ነው፣ ኮንሲኩዌንስ ማለት ነው። ይሄኛው ስጋው ይሄ የሚበሰብስ ስጋ ነው፣ የሚታመም ስጋ ነው ያለን። ኦኬ ኮራፕት የሆነ ቦዲ ነው የያዝነው። ስለዚህ ይህ ሰውነት የሚታመም ነው። ኢየሱስ በሽተኞቹን ፈውሰዋል። አላዛርን በአራተኛው ቀን ከመቃብር አውጥተዋል። አላዛር እኮ ተመልሶ ሞቷል። በአራተኛው ቀን ከመቃብር የወጣው አላዛር ሞቷል። ለምን አላዛር ሞተ? አላዛር ለምን ሞተ? የሚበሰብሰውን ሰውነት ነው የያዘው አላዛር። ኦኬ የትንሣኤውን አካል አይደለም የያዘው። ስለዚህ ይሄ አካል የሚበሰብስ ነው፣ በስብሷል። አንድ ሰው ሳይታመም እኮ ሊኖር ይችላል። 100 ዓመት ኖሮ 150 ዓመት ኖሮ ከዛ በኋላ የሰውነት ይላላጣል። ይሄ የወደቀ ቆዳሽ ምናምን እየተበጠሰ ይወድቃል መሬት ላይ ማለት ነው፣ የሚበሰብስ ስለሆነ ማለት ነው። አለመታመም አትችይም። ለምንድን ነው አለመታመም አትችይው? ይሄ እንዳልኩት ቅድም ይሄ የእርግማን ውጤት የሆነ ኮራፕትድ የሆነ ቦዲ ነው ይሄ። ስለዚህ ሰዎች ይታመማሉ፣ በአንድም በሌላም ምክንያት ማለት ነው ይታመማሉ። ሰዎች በሰይጣን ምክንያት ሊታመሙ ይችላሉ። ሰዎች በራሳቸው በስጋ ድካም ምክንያት ሊታመሙ ይችላሉ። ሰዎች በተለያየ ነገር ሊታመሙ ይችላሉ። ኦኬ እግዚአብሔር ይፈውሳል ሰዎችን? አዎ ይፈውሳል። ፈውሰዋል፣ ደሞም እየፈወሰ ነው፣ ደሞም ይፈውሳል። አሁን የእግዚአብሔር ፍቃድ ላይ ነው ዲፔንድ የሚሆነው፣ የእግዚአብሔር ዊል ላይ ማለት ነው። እግዚአብሔር እንደወደደ ይፈውሳል ሰዎችን። እንደዛ ብለን ነው የምናምነው። አሁን እኔ ስለጸለይኩኝ አንድ ሰው የግድ ይፈወሳል የኔ ቃል የእግዚአብሔር ቃል ነው ትክክል አይደለም። የኔ ቃል የእግዚአብሔር ቃል አይደለም። የኔ ቃል የኤፍሬም ቃል ነው። እንደ እግዚአብሔር ቃል ከተናገርኩ ደግሞ ኤፍሬም እንደ እግዚአብሔር ቃል ተናገረ ነው የሚባለው እንጂ ኤፍሬም እግዚአብሔር አይደለም። እግዚአብሔር ኤፍሬም ሲናገር ኦኬ የእግዚአብሔር ነው። ኢቭን ዶ በብሉይ ኪዳን የእግዚአብሔር አፍ የተባሉት ነቢያቶች ራሱ የእግዚአብሔርን ቃል በእነሱ አፍ ተነገረ ነው እንጂ የተባለው። እሺ እሱ ላይ አልገባ። ቀደም ወደ ዘጋነው ርዕስ ልመጣ ነው። በአንቺ ጥያቄ መሰረት ጠባብ ስናደርገው ነገሩን ሳናሰፋው በሽተኞች ይፈወሳሉ፣ አሁንም ይፈወሳሉ። ማን ይፈውሳል? ይሄንን እግዚአብሔር። ኦኬ ስለዚህ እኛ እንጸልያለን፣ በሽተኞች ይፈወሳሉ። አሁን ግን ችግር የሚመጣው ልዩነቱ ካዲያ ምንድነው? ለምንድነው እኛ እንጸልያለን? ካዲያ ምንድነው ልዩነቱ ካልሽ እነሱ ቃላችን ይፈጥራል እንደ እግዚአብሔር ቃል ነው ብለው ነው የሚያምኑት። ከተናገርን ይፈወሳል በሽተኛ ብለው ነው የሚያምኑት። ውሸት ነው። ተፈውሰውም አያውቁም። እነሱ ፈውሰውም አያውቁም። በነገራችን ላይ ምንም የጥርስ ፈውሰውም አያውቁም። ምዕመናቸው ታመው ሲሞቱ ጥቁር ለብሰው ሄደው ሲቀብሩ ነው ያየናቸው ማለት ነው።
እንጂ ሙታን ሲያስነሱም ሽባ ሲተረተርም አላየም። ዝም ብሎ አዳራሽ ላይ ይወራጫሉ። እኔ ባልኩት ቃል ተናገርኩኝ ይፈጥራል ምናምን ይላል። ችግር ነው የፈጠረው እንጂ ሌላ የፈጠረ ነገር የለም። በሽተኛም ሲያስነሱም ሲፈውሱም አላየንም። ምንም ሲያደርጉ አላየንም። ዝም ብሎ አየር ላይ ነው እንትን የሚሉት። ለምንድን ነው? ስር የለ እውነት አይደለም የሚያወሩት ነገር። ክርስቲያኖች ሲታመሙ ሽማግሌ ጥሩና ሽማግሌዎች ዘይት ቀብተው ቁስሉን ይፈውሱ። በቃ የጻድቅ ሰው ጸሎት በስራው ታደርጋለች ይፈውሳ ምናምን ይላል። መጽሐፍ ቅዱሳዊ ፕሮሲጀር ነው። ይፈወሳል። ሰዎች ይፈወሳል ማለት ሁሉ ጊዜ ሁሉም ሰው ይፈወሳል ማለት አይደለም። ለምንድን ነው ሁሉ ጊዜ ሁሉም ሰው ማይፈወሰው? የእግዚአብሔር እጅ ከማዳን ስላጠረ ነው አይደለም። ለምንድን ነው ካዳ ማይፈወሰው? የተጸለየለት ሰው ሁሉ ለምንድን ነው ማይፈወሰው? ክርስቲያኖች ለምን ይሞታሉ እንዴ? ካልሞቱ የዘላለም ደስታና ረፍታቸው ወደ ዘላለም ደስታና ረፍት እኮ አይገባም ካልሞተ። ይሄ ስጋ እኮ ካልበሰበሰ እኛ ሞት እኮ ጌት ነው፣ ወደ መግቢያ ነው። ስለዚህ ክርስቲያን አይሞትም ካለንማ ወደ ዘላለም ህይወት የሚገባ የለም እያልን ነው ማለት ነው። ላንገባ ነው ማለት ነው። ሁሉ ይሄኛው ሰውነታችን የሚበሰብስ ሰውነት ነው ያለው። ግሎሪፋይ ሆነ አይደለም፣ የትንሣኤ አካል አይደለም። ሰው የሚታመም የሚበሰብስ ስጋ ስለተሸከምን ይሄ ስጋ መበስብሷል። 80 ዓመት ላይ 90 ዓመት ላይ ምናምን ዓመት ላይ ሆነ ዓመት ላይ ተፈርፍሮ ይወድቃል። የሚታመም ነው፣ የሚበሰብስ አካል ነው። ስለዚህ እንደዛ ይሆናል የግድ ማለት ነው። ስለዚህ ሰዎች ይታመማሉ። እግዚአብሔር ፈዋሽ ነው። ፈውሶን አይተናል። ሰዎችን ፈውሶም አይተናል። አንድ ሰው ግን ሊፈወስም ላይፈወስም ይችላል። የእግዚአብሔር ነው እሱ፣ የኛ አይደለም። ይሄ ሀሳቡ ግልጽ መሰለኝ ፎዚያ። ግን ያው በቃ ሰው አገልጋይ መሰቃየት የለበትም ማለት ነው። ካልተፈወሰ ያንተ ቢዝነስ አይደለም፣ ያ የእግዚአብሔር ነው። አሁን ጸልይ አንዳንድ ጊዜ ኤክስፔክት ከመደረጉ የተነሳ አገልጋይ ሊጨነቅ ይችላል። የታመመ ሰው ምንም መጨነቅ እነሱ ጭንቀት የሚገቡት እነሱ ውሸት ስለሚዋሹ ነው። ተፈውሰሃል፣ እግዚአብሔር ተፈውሰሃል ብሎኛል እያሉ በእግዚአብሔር ስም ውሸት ስለሚዋሹ ነው ችግር ውስጥ የሚገቡት። ለዛኔ ነው። ኦኬ ማንም ለበሽተኛ ጸልየህ ነበር አንተ ጸልየለት እኮ በሽተኛ ሞተ የተባለ ሰው ተብሎ የሚከሰስ ሰው የለም፣ የተከሰሰም ሰው የለም። ውሸት ነው። እነሱ የሚከሰሱት ሁል ጊዜ የሚዋረዱትም የሰራዊት ጌታ እግዚአብሔር ተፈውሰሃል ብሎኛል ፈውሶሃል ብለው በእግዚአብሔር ስም ውሸት ስለሚናገሩ እግዚአብሔር ያላለውን ብሏል ብለው ስለሚሉ። ስለዚህ እግዚአብሔር ስላላለ ሰውየው ይሞታል። ሰውየው ሲሞት ደግሞ ሰው ከእግዚአብሔር ጋር ይጣላል። ከሰውየው ጋር እንደመጣላት ማለት ነው። ከዛ ዱርዬ ጋር ነው መጣላት ያለባቸው። እግዚአብሔር የሰራዊት ጌታ እግዚአብሔር ፈውሻለሁ ብሎኛል ካለው ሰው ጋር መጣላት ሲገባቸው ሰዎች ከእግዚአብሔር ይጣሉና አኩርፈው ከእግዚአብሔር ቤት ይቀራሉ ማለት ነው ሰዎች። ስለዚህ ከኛ ድርሻ በሽተኛ ታሞ ሲመጣ መጸለይ ነው። ለበሽተኛው አገልጋዮች መጸለይ ነው። በቃ ይጸልያሉ። እግዚአብሔር ፈዋሽ አምላክ ነው። ብዙዎችን ፈውሶ አይተናል። ካልተፈወሰስ ያኛው ሰውዬ በቃ ካልተፈወሰ ደግሞ የእግዚአብሔር ፍቃድ አይደለም ማለት ነው። ወደ አባቱ ሄዷል በእግዚአብሔር ሰላም። ምንድነው ግርግር መፍጠር? ለምን ሞተ ተብሎ ክርስቲያን ግብግብ ይፈጠራል? በቃ ሞተ፣ ወደ ጌታ ወደ አባቱ ሄዷል። ወደ ዘላለም ደስታና ረፍቱ ገብቷል። ስለዚህ ለምን ይሞታል ሰው? ለምን ሁሉም ሰው አይፈወስም ከተባለ መልሱ ግልጽ ነው። ይሄ ቅድም እንዳልኩት የወደቀውን ስጋ ስለሆነ ያዝ ነው። ይሄ የሚታመም የሚያረጅ የሚበሰብስ ስጋ ነው ያዝ። ስለዚህ በዚህ ስጋ አለመሞት፣ አለመታመም፣ እንትን ማለት አይቻልም። ሰው ለምን ይታመማል ማለት ሰው ለምን ምግብ ይበላል ማለት ነው። እንደዛ ብለን ከሰን እናውቃለን? ሰው ለምን ምግብ ይበላል ብለን እግዚአብሔርን ከሰን እናውቃለን? አናውቅም አይደል? ለምን እንቅልፍ ይተኛል ሰው ብለን እግዚአብሔርን ከሰን አናውቅም። ለምንድን ነው ሰው የሚተኛው ብለን? በቃ ይተኛል ሰው። ልክ እንደዛ ነው። ሞታችንም ልክ እንደዛ ነው። ይሄኛው ሰውነታችን ይሄ የያዝነው ሰውነት እንደዛ ይሄ የወደቀ ሰውነት ስለሆነ የሚታመም የሚበሰብስ እንደዛ ሰውነት ነው። ስለዚህ ታመማል፣ ይበሰብሳል። ምን ነው ስለዚህ ሲታመም ሰው ምን ክርስቲያኖች እንዴት ነው የሚሆኑት? ጌታ አላቸው፣ የታመነ ጌታ አላቸው። ወደሱ መጸለይ ነው። ሰዎች ይሞታሉ፣ ግን ዝም ብለው ያለቀናቸው ክርስቲያኖች ያለ ጊዜያቸው ያለ ቀናቸው መሞት የለባቸው። ያለ ጊዜያቸው ያለ ቀናቸው ሰዎች እንዳይሞቱ ምንድነው መሆን ያለበት? ክርስቲያኖች መሆን ያለባቸው መጽሐፍ ቅዱስ ስለሱ የሚናገረው አለ። ሲታመሙ ክርስቲያኖች ምን ማድረግ አለባቸው? መጽሐፍ ቅዱስ ስለሱ የሚናገረው ነገር አለ።
ክርስቲያኖች ሲሞቱ ምንድነው የሚሆኑት? ቢሞቱ ምንድነው የሚሆኑት? ስለሱ መጽሐፍ ቅዱስ የሚናገረው ነገር አለ። በቃ let's stick with the scripture እኔ መጽሐፍ ቅዱስ የሚለው ላይ ስቲክ ማድረግ ነው። በቃ መጽሐፍ ቅዱስ እንደሚለው እንደዛ ማመን እንጂ ውሸት መቀለብ ሰውን አስፈላጊ አይደለም። አዳሽ ከፍቶ ያኔ ቃል እንደ እግዚአብሔር ቃል ነው፣ ይፈጥራል፣ ንግግሬ በሽተኛውን እናገራለሁ፣ ይፈወሳል። እኔዋ ጥቁር አንበሳ ሆስፒታል ለምን አትሄድም? እኔው ካደዝ ከዛ ጥቁር አንበሳ ሂድና ቃል ይፈጥራል፣ እዚህ ያላችሁ በሽተኞች በሙሉ አሁን ተነሱና በጌታ ሰላም ውጡ ለምን አትል ትላለ? አትልም። ዘመድ ሲታመምብህ ልክ እንደማንኛው ኦርዲናሪ ሰው ቢጫ ኦሬንጅ ጁስ እንደዚህ እያልክ ይዘህ ትሄዳለህ ማለት ነው። ከዛስ ደግሞ መድረክ ላይ ተወጣና ቃል ይፈጥራል ቃል ይፈጥራል ታይኝስ ፎዚያ እሺ ሞዴሬተር አለኝ። ምን ነው እሺ ይሄ ዜሮ አካውንት አሃዱ ነው። አንድ ሀሳብ ለሰዓት ምናምን ይለው አሃዱ እሺ ሪል ተቀበለው፣ ሪልን ተቀበለው፣ ችግር የለም ብሎክ ይደረግና ይሽልም። አንድ ፎሎወር ነው ይዞ የመጣው። አሁን እንደዚህ የምታረጉ ሰዎች እኔ እኮ ታስቁኛላችሁ። አሁን ፌክ አካውንት ከፍተህ አሁን መተህ እንደዚህ ለመሳደብ ምናምን እንደዚህ ህይወት ላይ እንደዚህ ታታሪ አትሆንም እንዴ? ህይወትን አትቀይርም? እንደዚህ ታታሪ ሆነ እንደዚህ ሆነ እንትን አድርገህ ምናምን ለስድብ የምትጠቀምበትን ኢነርጂ የሆነ አካውንት እንትን ብለህ የሆነ ነገር አድርገህ እኮ የሆነ የሚጠቅም ነገር ታደርጋለህ። ስድብም ቢሆን አክቹአሊ አንድ አትደጋግሙት እንጂ ተሳደቡ፣ እኛን ተሳደቡ፣ ችግር የለም። ግን ስድብ ኮፒ ፔስት ምናምን እንዳታረጉ እሺ። እንደዛ አታረጉ። አንዴ ከተሳደባችሁ ሁለቴ በቃ አድርሰናል። እግዚአብሔር ይስጥልን። በቃ እንትን ጥሩ ነው። እንደዛ ይሁን። ኮፒ ፔስት ስድብ እንዳታረጉ፣ እንደዛ አታረጉ እሺ። ሪል ሰላም ነው። ስልጣኑ ይውት አንድ ግን ይሰራል ጌታ ግን እሺ። ወንድነ ታችሁን በቃ ታችሁን ሪል አያወራም አያወራም። በጸጋ ነው ምናምን አለ ከላይ ደግሞ እሺ በጸጋው ሰላም እንዴት ናችሁ? ኤፊ እግዚአብሔር ይመስገን። እንዴት ነህ? ሜቢ አንድ ጥያቄ ሰሞኑን እንትን የምንልበት ሰዓትህንም እንትን ለማለት ስለ ሴቶች አገልግሎት ከመጽሐፍ ቅዱስ ጋር ተያይዞ እስኪ ብናወራ ያንተን ሀሳብ ብንሰማ ብዬ ነው። የኔ ሀሳብ ሴቶች አገልግሎትን በተመለከተ ግልጽ ነው። እንደዛ ነው። ለምሳሌ ፓስተራል ሊደርሺፕ የሆኑ ቸርቾች አሉ በዲኖሚኔሽን ውስጥ እዛ ላይ ሴት ፓስተር መሆን ትችላለች ወይ? ያው እረኝነት አንዱ የጸጋ ስጦታ ነው። እረኛ መሆን ትችላለች። ግን ቸርቿ ደግሞ ፓስተራል ኤልደርስ ሳይሆን የፓስተራል ሊደርሺፕ ከሆነች ኤቭሪቲንግ የሚመራው በዛች በተሾመችው ፓስተር ነው የሚሆነው። ይሄንንስ እንዴት ታየዋለህ? አይ መልሴ ግልጽ መሰለኝ። አይ ቲንክ እኔ አስተዳደር ሴት ቤተክርስቲያን ማስተዳደር አትችልም ብያለሁ። ኦኬ